የዚህ መጽሐፍ ደራሲ ጄምስ ክሌር ትናንሽ ነገሮች ላይ በማትኮር ትላልቅ ነገሮችን መስራት እንድንችል የሚያደርጉህን ልማዶች የምትገነባባቸውን መሰረታዊ ስልቶች በዚህ መጽሐፍ ውስጥ አስፍሮልሃል። ደራሲው የልማዶችን ጥበብና ሳይንስ በማጥናት ዓመታትን አሳልፏል። ይህ መጽሐፍ መጥፎ ልማዶችን ለመስበርና ጥሩ ልማዶችን ለመገንባት እንደ የህይወት መመሪያ ልትጠቀመው የምትችለው ድንቅ መጽሐፍ ነው። ህይወትህን የምትኖርበትና ቀኖችህን የምታይበትን ቅኝት በእጅጉ የሚቀይር ድንቅ መጽሐፍ ነው። ስራ ፈጣሪውና ኢንቨስተሩ ናቫል ጽሑፍ ለመጻፍ መጀመሪያ አንተ መጽሐፉን መሆን አለብህ ይላል። በዚህ መጽሐፍ ውስጥ ያሉትን ሐሳቦች የተማርኩት ከሐሳቦቹ ጋር በተግባር በመኖሬ ምክንያት ነው። ከደረሰብኝ ጉዳት አገግሜ እንደገና ለመነሳት በትናንሽ ልማዶቼ ላይ መመርኮዝ ነበረብኝ። ውጤታማ ለመሆን፣ ጸሐፊ ለመሆን፣ ስኬታማ ቢዝነስ ለመገንባትና ራሴን ኃላፊነት መውሰድ የሚችል ዜጋ ለማድረግ እንዲሁ ያለኝን እምቅ አቅም አውጥቼ እንድጠቀም የረዱኝ ትናንሽ ልማዶች ናቸው። እናም ይህንን መጽሐፍ ስታነቡ ወይም ስታደምጡ ለናንተም ትናንሽ ልማዶቻችሁ እምቅ ችሎታዎቻችሁን ለመጠቀም እንደሚያስችላችሁ አምናለሁ። በቀጣዮቹ ገጾች የተሻሉ ልማዶችን ለመገንባት የሚሆኑ ነገሮችን ደረጃ በደረጃ በቅደም ተከተል አቀርባለሁ። ይህም ለቀናት ወይም ለሳምንታት የሚሆን አይደለም፣ ለህይወት ዘመን እንጂ። ምንም እንኳን ሳይንስ በዚህ መጽሐፍ ውስጥ የተጻፉትን ሐሳቦች ሙሉ በሙሉ የሚደግፋቸው ቢሆንም መጽሐፉ ግን የአሰራር መመሪያ ወይም ኦፕሬቲንግ ማኑዋል እንጂ የሳይንሳዊ ጥናቶች ውጤቶች ማሳተሚያ መጽሔት አለመሆኑን መረዳት ይጠቅማል። ለመረዳትና ለመተግበር የሚቀሉ ልማዶችን እንዴት መፍጠርና ማዳበር እንደሚቻል የሚያወራውን ሳይንስ አብራራ ምክር አዘል ጥበቦችን ታገኛላችሁ። እኔ እነዚህን ስለ ልማድ የሚያወሩ ትምህርቶችን የወሰድኩባቸው እንደ ባዮሎጂ፣ ፍልስፍና፣ ስነ ልቦናና የመሳሰሉ የትምህርት አይነቶች ለዘመናትም የነበሩ ናቸው። እኔ የማቀርብላችሁ ነገር ጎበዞች በብዙ ጥናቶች ያገኟቸውን ምርጥ ሐሳቦችንና እጅግ አሳማኝ የሆኑትን የሳይንቲስቶች የቅርብ ጊዜ ግኝቶች ነው። የኔ አስተዋጽኦ ይሆናል ብዬ ተስፋ የማደርገውን በጣም ጠቃሚ የሆኑትን ሐሳቦች ነጥሎ የማቅረብና ሊተገበሩ በሚችሉት ሁኔታ አገናኝቶ የማሳየት ሥራ ነው። በእነዚህ ገጾች ውስጥ ለምታዩዋቸው የትኛዎቹም ድንቅ ነገሮች አድናቆቱን መውሰድ ያለባቸው ከኔ በፊት የነበሩ የዘርፉ ባለሙያዎች ናቸው። የትኛውም ልክ ያልሆነ ነገር ደግሞ የኔ ጥፋት እንደሆነ እወቁ። የዚህ መጽሐፍ የጀርባ አጥንቶች የኔ የልማድ 4 ደረጃዎች ሞዴል ማለትም ፍንጭ ወይም ምልክት ኪዩ፣ ፍላጎት ወይም ጉጉት ክሬቪንግ፣ ተግባር ወይም ግብረ መልስ ሪስፖንስ እና ውጤት ወይም ሽልማት ሪዋርድና የሰው ልጅ ባህሪ ዘወትር በለውጥ ላይ ነው። ከቅጽበት ቅጽበት ከሴኮንድ ሴኮንድ ይቀያየራል። ይህ መጽሐፍ የሚያወራው ግን ሁልጊዜም ጸንተው ስለሚኖሩ ስለማይቀየሩ ነገሮች ነው፣ ስለ ሰው ልጅ ባህሪያት መሰረታዊ ነገሮች። ስለሆነም መርሆቹ ለዕድሜ ዘመን ሙሉ ሊጠቅሙ የሚችሉ ናቸው። ቢዝነሶቻችሁን ልትገነቡባቸው፣ ቤተሰባችሁን ልትመሰርቱባቸውና ሕይወታችሁን ለማነጽ መሰረት ልታደርጓቸው የምትችሏቸው መርሆች ናቸው። የተሻለ ባህሪን ለመፍጠር የሚረዳ አንድ ትክክለኛ መንገድ የለም። ይህ መጽሐፍ ግን የተሻለ እንደሆነ የማውቀውን መንገድ ያቀርብላችኋል። ይህም በጅማሩ ላይም ሆነ በሚቀየረው ነገር ምንነት ላይ የማይመሰረት መንገድ ነው። እነዚህ በዚህ መጽሐፍ ውስጥ የማቀርባቸው ስልቶችም በየትኛውም የህይወት ዘርፍ ላሉና ደረጃ በደረጃ መሻሻልን ለሚሹ ሰዎች ሁሉ የሚጠቅሙ ናቸው። እነዚህ መርሆች የሰው ልጅ ባህሪን በሚያሳትፍ በየትኛውም ጉዳይ ውስጥ እንደ መመሪያ መጥቀም ይችላሉ። ስለ መጽሐፉ መግቢያ ይህን ያህል ካልን በመቀጠል ትንሽ ለውጥ እንዴት ትልልቅ ልዩነትን እንደሚፈጥር እንመልከት። ትናንሽ ልማዶች ትልቅ ልዩነት ይፈጥራሉ። የአንድን ወሳኝ ቅጽበት ሚና ከፍ አድርጎ ማየትና በየቀኑ የሚደረጉ የጥቃቅን መሻሻሎችን ሚና ዝቅ አድርጎ ማየት ቀላል ነው።
ብዙ ጊዜ ትልቅ ስኬት ትልቅ ተግባርን እንደሚፈልግ አድርገን ራሳችንን እናሳምነዋለን። ክብደት መቀነስም ይሁን ትልቅ ቢዝነስ መገንባት፣ መጽሐፍም ይሁን ውድድርን ማሸነፍ ወይም የትኛውንም ሌላ ግብ ለማሳካት ሁሉም ሰው የሚያወራለት አይነት መሬት የሚያንቀጠቅጥ ትልቅ ነገርን መስራት እንዳለብን በማመን ራሳችንን እናጨናንቃለን። ጥቃቅን ነገሮችን በ1% ማሻሻል ግን የማንመኘውና ለእይታም የማይገባ ነገር ነው። ይሄኛው አይነት የመሻሻል መንገድ ግን ከፍተኛ ውጤት የማምጣት አቅም አለው፣ በተለይ በረጅም ጊዜ። ትንሽ ለውጥ በጊዜ ሂደት የምታመጣው ልዩነት አስደናቂ ነው። ሂሳባዊ ስሌቱ ይሄን ይመስላል። ለአንድ ዓመት ሙሉ በቀን 1% እያሻሻልን ብንሄድ በዓመቱ መጨረሻ መጀመሪያ ከነበርንበት በ37% እንሻሻላለን። በተቃራኒ ደግሞ በቀን በ1% ወደ ታች እየሄድን ለአንድ ዓመት ከቆየን ወደ 0 አካባቢ እንደርሳለን። በጥቂት ጅማሮ የተጀመረች ቀጣይነት ያላት ትንሽ መሻሻል ተጠራቅማ ታሪክ ትሰራለች። ልማዶች ራስን የማሻሻል ድርብርብ ወለዶች ኮምፓውንድ ኢንተረስትስ ናቸው። ልክ ገንዘብ በድርብርብ ወለድ ራሱን በሚያበዛበት መጠን የልማዶች ውጤትም በደጋገምናቸው መጠን ይባዛል። በየቀኑ ተነጥለው ሲታዩ የሚፈጥሩት ለውጥ በጣም ጥቂት መስሎ ቢታይም በወራት ወይም በዓመታት ቆይታ የሚያመጡት ለውጥ ግን አስደናቂ ነው። የመልካም ልማዶች ጠቀሜታዎችና የመጥፎ ልማዶች ጉዳቶች ግልጽ ብለው የሚታዩት ከ5 ወይም ከ10 ዓመታት በኋላ ወደ ኋላ ዞር ብለን ስንመለከታቸው መሆኑን ልብ ይለዋል። ይህንን ነገር በየቀኑ ህይወታችንን አንጥረን ለማየት ከባድ ነገር ሊሆን ይችላል። በዚህም የተነሳ እነዚህን አይነት ለውጦች መተውና መናቅ ይቀናናል። ዛሬ ላይ ጥቂት ገንዘብ መቆጠብ ብትችል አሁኑኑ ሚሊዮነር አትሆንም። ለ3 ተከታታይ ቀናት ጂም ብትሰራ በአካል ቅርጽ ላይ ምንም ለውጥ አታይም። ዛሬ ምሽት ፈረንሳይኛ ቋንቋ ለ3 ሰዓታት ብታጠና የቋንቋው ተናጋሪ አትሆንም። ጥቃቅን ለውጦችን ለማምጣት እንሞክራለን። የለውጡን ውጤት ቶሎ ማየት ስለማንችል ግን ወደ ቀደመው ነገራችን እንመለሳለን። መጥፎ ነገር ደግሞ ይህ የለውጥ ውጤት የሚታይበት ፍጥነት እጅግ ዘገምተኛ መሆን ለመጥፎ ልማዶች እንድንመቻች የሚያደርገን መሆኑ ነው። ዛሬ ምሽት ቤተሰቦችን ተወት አድርገህ ስራ ላይ ብታሳልፍ ይረዱሃል። ስራህን የምትጨርስበትን ሰዓት ለነገ ብለህ ብታሳድረው ለዚህ የሚሆን ጊዜ ነገ ላይ አይጠፋም። በዚህ መንገድ አንዲትን ውሳኔ መተው ብዙም ከባድ ነገር አይደለም። በየቀኑ ችግሮቻችንን በ1% እያባባስን መጥፎ ውሳኔዎችን እየደጋገምን ትንንሽ ስህተቶችን እየሰራንና ጥቃቅን ምክንያቶችን እያበጀን ከሄድን ግን ድምር ውጤታቸው እጅግ የገዘፈና የከፋ ይሆናል። ብዙውን ጊዜ በሕይወታችን ውስጥ ለትልቅ ችግር የሚዳርጉንም እዚያም የምንሰራቸው ችግሮቻችን በ1% የማባባስ ስራዎቻችን ድምር ውጤቶች ናቸው። በልማዶቻችን ላይ በምናመጣቸው ጥቃቅን ለውጦች የምናመጣው ጠቅላላ ውጤት የአውሮፕላንን የበረራ መስመር በጣም በትንሽ ዲግሪ በመቀየር እንደሚመጣው ለውጥ ያለ ለውጥ ነው። ለምሳሌ ከሎስ አንጀለስ ወደ ኒውዮርክ እየበረርን ነው እንበል። ከአየር ማረፊያው የተነሳው አውሮፕላን ፓይለቱ በ3.5 ዲግሪ ወደ ደቡብ ቢቀይረው መዳረሻችን የሚሆነው ኒውዮርክ ሳይሆን ዋሽንግተን ዲሲ ነው። እንዲህ አይነት ትንሽ ለውጥ ስትነሳ አካባቢ አይታወቅም። የአውሮፕላኑ አፍንጫም አቅጣጫውን የሚቀይረው በጣም በትንሽ ጫማዎች ነው። ጉዞ መላው አሜሪካንን ሲያካልል ግን መዳረሻ መጀመሪያ ካሰብከው ቦታ በመቶዎች በሚቆጠሩ ማይሎች ርቀት ላይ ይሆናል። በተመሳሳይ ሁኔታ በየቀኑ በልማዳችን ላይ የምናሳያቸው ጥቃቅን ለውጦች ሕይወታችንን ፍጹም የተለየ መዳረሻ ይሰጡታል። በ1% የተሻለ ወይም በ1% የወረደ ውሳኔን መስጠት ትርጉም ሊኖረው የሚችል ለውጥ አይመስልም። በጊዜ ሂደት ግን አሁን አንተ በሆንከውና አንተ ትሆን በነበረው ማንነት መካከል ያለውን ልዩነት የሚፈጥሩት
እነዚህ ጥቃቅን ልዩነቶች ናቸው። ስኬት የየቀኑ ልማዶች ድምር ውጤት ነው። ወሳኙ ነገር ልማዶችህ ወደ ስኬት የሚወስዱ ናቸው ወይስ አይደሉም የሚለው ጥያቄ ነው። ስለሆነም አብዝተህ መጨነቅ ያለብህ ዛሬ ላይ ስላመጣኸው ውጤት ሳይሆን የዛሬው ጉዞ አቅጣጫ ላይ ነው። የወጪ አወጣጥ ልማድህ ካልተቀየረ ጥሩ ነገር አትጠብቅ። በተቃራኒው ዛሬ ላይ ድሃ ብትሆንም ሽርፍራፊ ሳንቲሞችን የምትቆጥብ ከሆነ ግን ወደ የፋይናንሻል ነፃነት የሚወስደው መንገድ ላይ ነህ። ከምታስበው በላይ በዝግታ ብትጓዝም ማለት ነው። ውጤቶችህ የልማዶችህ ቀሪ መለኪያዎች ናቸው። ያለህ ገንዘብ የፋይናንስ አጠቃቀምህ ውጤት ነው። ዕውቀትህም የመማር ልማድህ ቀሪ መለኪያ ነው። በሕይወትህ ውስጥ ያሉ ምስቅልቅሎችን፣ ነገሮችን የማጽዳት ልማዶችህ ድምር ውጤቶች ናቸው። የምታገኘው የምትደጋግመውን ነው። የሕይወትህን መዳረሻ ለመገመት ከፈለክ ማድረግ ያለብህ ነገር ቢኖር የምታገኛቸውንና የምታጣቸውን ጥቃቅን ለውጦች ተከትለ ማየትና ይህ የለውጥ መስመር በ20 በ30 ዓመት የት እንደሚያደርስህ መረዳት ነው። የወር ወጪ ከገቢ ያነሰ ነው? በየሳምንቱ የአካል ብቃት እንቅስቃሴ ትሰራለህ? በየቀኑ አዳዲስ ነገሮችን ታውቃለህ? መጽሐፍ በጥቂቱም ቢሆን ታነባለህ? የወደፊት ሕይወትህን ሙሉ በሙሉ የሚወስኑት እንዲህ ያሉ ጥቃቅን የጦር ግንባሮች ናቸው። ጊዜ በውድቀትና በስኬት መካከል ያለውን ልዩነት ያሰላል። ጊዜ የሚያደርገው ነገር ቢኖር የምትሰጠውን ነገር ማባዛት ነው። ጥሩ ልማዶች ጊዜን አጋር ሲያደርጉት፣ መጥፎ ልማዶች ግን ጠላት ያደርጉታል። ልማዶች በሁለቱም በኩል የተሳሉ ሰይፎች ናቸው። መልካም ልማዶች ሊስሉህና ሊያሳድጉ የሚችሉትን ያህል መጥፎ ልማዶች ደግሞ ቆራርጠው ሊጥሉ የሚችሉበት እድል በዚያው መጠን ነው። ለዚህ ነው ዝርዝሩን መረዳት ጠቃሚ የሚሆነው። ልማዶች እንዴት እንደሚሰሩና እንዴት ወደ ውጤት እንዲወስዱ ማድረግ እንደምትችል መማር አለብህ። በዚህ መንገድ የሰይፉን ቆራጭ ስለት የማስወገድ እድል ታገኛለህ። ትክክለኛ የለውጥ ሂደት ምን ይመስላል? ቤት ውስጥ በጠረጴዛ ላይ አንድ የበረዶ ቁራጭ አስቀምጠሃል እንበል። ክፍልህ በጣም ቀዝቃዛ ነው። ትንፋሽህም እንኳን ከአፍ ሲወጣ ደመና መስሎ ይታያል። የሙቀት መጠኑ 25 ዲግሪ ነው። ከዚያ ጀምሮ ቀስ በቀስ ክፍልህ መሞቅ ጀመረች። 26 ዲግሪ፣ 27 ዲግሪ፣ 28 ዲግሪ። ፊት ለፊት የተቀመጠው የበረዶ ቁራጭ እስካሁን ምንም አልሆነም። 29 ዲግሪ፣ 30 ዲግሪ፣ 31 ዲግሪ። እስካሁንም ምንም አልተፈጠረም። ከዚያ 32 ዲግሪ። አሁን በረዶው መቅለጥ ጀመረ። አስቀድሞ ከነበረው ሙቀት ብዙም የጨመረ የማይመስለው የ1 ዲግሪ የሙቀት መጨመር ትልቅ ለውጥን አመጣች። ብዙውን ጊዜ ሁኔታ ቀያሪ ቅጽበቶች ቀደም ብለው የተሰሩ የብዙ ተግባራት ድምር ውጤቶች ናቸው። እነዚህ ተደራራቢ ቅድመ ተግባራት ዋናውን ለውጥ ለማምጣት የሚያስፈልገውን አቅም ይገነባሉ። ይህ ሁኔታ በሁሉም ቦታዎች የሚታይ ነገር ነው። ካንሰር የህይወት ዘመኑን 80% የሚያሳልፈው የማይታይ ሆኖ ነው። ከዚያ የሰውነትን አካል የሚቆጣጠረው ግን በወራት ውስጥ ነው። ሸምበቆም መሬት ለመሬት ስሮቹን በሚዘረጋባቸው 5 ዓመታት ውስጥ ብዙም አይታይም። ከዚያ ነው በ6 ሳምንታት ውስጥ በአየር ላይ እስከ 90 ጫማ ድረስ ማደግ የሚችለው። በተመሳሳይ ሁኔታ ልማዶችም የሆነ ወሳኝ ምዕራፍን አልፈን አዲስ ሁኔታ ውስጥ ገብተን እስክንገኝ ድረስ ምንም ለውጥ የሚፈጥሩ አይመስሉንም። በየትኛውም ሁኔታ ውስጥ መጀመሪያና መካከለኛ ዘመን ውስጥ ብዙውን ጊዜ የመከፋት ሸለቆ ይኖራል። ለውጥ ለማምጣት ስትነሳ የእድገት ደረጃዎችህ በማይቆራረጥና ወጥ በሆነ መልኩ ማየት እንደምትችል ታስባለህ፣ ግን አይታይም። በመጀመሪያዎቹ ቀናት፣ ሳምንታት፣ ምናልባትም ወራት አካባቢ ለውጥ
የማይመጣ መስሎ መታየቱ በጣም የሚያበሳጭ ነው። የትም የምትሄድ መስሎ አይሰማህም። ይህ የየትኛውም የድርብርቦች ድል መገለጫ ባህሪ ነው። ሁልጊዜም ትላልቅ ውጤቶች የሚመጡት ዘግይተው ነው። ዘላቂነት ያላቸውን ልማዶች መገንባትን ከባድ የሚያደርጉት መሰረታዊ ምክንያቶች መካከል አንደኛውም ይህ ነው። ሰዎች ትናንሽ ለውጦችን ለማምጣት ይሞክሩና ውጤቱ ግን አልታይ ይላቸዋል። ከዚያም ለማቆም ይወስናሉ። ለአንድ ወር ያህል በየቀኑ ሮጥኩ እና ለምንድነው ሰውነቴ ላይ ለውጥ ያላየሁት ብለህ ልታስብ ትችላለህ። እንደዚህ አይነት አስተሳሰብ አንድ ጊዜ ከተቆጣጠረህ ጥሩ ልማዶችን እየተውክ ለመሄድ ትመቻቻለህ። ትርጉም ያለው ለውጥ ለማሳየት ግን ልማዶችን ለረጅም ጊዜ ማየትና ጉብታውን ለማለፍ የሚያስችላቸው አቅም ማጠራቀም አለባቸው። እኔም የተዳፈነ ችሎታ ጉብታ the plateau of latent potential የምለው ይሄንን ነው። ጥሩ ልማድ ለመገንባት ወይም መጥፎ ልማድ ለመተው ስትታገል ራስህን ብታገኘው የመሻሻል አቅም አጥተ እንዳይመስል። ይልቁንም እንደዚህ የሚሆነው ገና የተዳፈነው ችሎታ ጉብታ ስላላለፍክ ብቻ ነው። ጠንክሬ ብሰራም ውጤት አላመጣሁም አይነት አቤቱታ በረዶ ለምን በ26 በ27 ወይም በ28 ዲግሪ አልቀለጠም ብሎ ቅሬታ እንደማቅረብ ያለ ነው። ድካምህ አልባከነም፣ እየተጠራቀመ ነው እንጂ። ሁሉም ድካሞች ተደማምረው 32 ዲግሪ ላይ ውጤት ማምጣት ይጀምራሉና በስተመጨረሻ የእምቅ ችሎታ ጉብታን ስታልፍ ሰዎች ስኬትህ የአንድ ቀን ስኬት ብለው ይጠሩታል። የውጪው ዓለም ሁሉንም የለውጥ ደረጃዎችህን አያይም። ሰዎች ማየት የሚችሉት ድራማዊ የሆነውን የለውጡን ፍሬ መግለጫ ብቻ ነው። አንተ ግን ለዚህ ያበቁ ምንም ለውጥ እያሳየ በማይመስል ሰዓት ሁሉ የሰራሃቸው ጠንካራ ስራዎች መሆናቸውን ታውቃለህ። በአንድ ነገር ላይ ለመንገስ ትዕግስት የግድ አስፈላጊ ነው። ከውጤታማዎቹ የኤንቢኤ ቡድኖች መካከል ተጠቃሽ የሆነው ሳን አንቶኒ ከግድግዳው ላይ የሰቀለው አንድ ጥቅስ አለ። ጥቅሱ እንዲህ ይላል፣ ሁሉ ነገር ምንም ለውጥ የማያመጣ በሚመስለኝ ጊዜ ሄጄ የማየው አንድ ድንጋይ ፈላጭ ነው። ይህ ፈላጭ ድንጋዩን በድንጋይ መፍለጫ 100 ጊዜ ይመታዋል። በዚህ ሁሉ ድካም ውስጥ ግን ምንም የመሰንጠቅ ምልክት ድንጋዩ ላይ አይታይም። በ101ኛው ምት ግን ድንጋዩ ለሁለት ይሰነጠቃል። እኔ ግን ድንጋዩን የሰነጠቀችው 101ኛዋ ምት ብቻዋን ሳትሆን 101ዱ ምቶች በአጠቃላይ ተደምረው እንደሆነ አውቃለሁ። ሁሉም ትላልቅ ነገሮች የሚነሱት ከትናንሽ ጅማሮች ነው። የእያንዳንዷን ልማድ ዘር አንዲት ትንሽ ውሳኔ ነች። ይቺ ውሳኔ ስትደጋገም ግን ልማድ እያደገና እየጠነከረ ይሄዳል። ስሮቿ እየተስፋፉ ይሄዱና ቅርንጫፍ ማውጣትም ትጀምራለች። የእምቅ ችሎታ ጉብታን አልፎ ለመሄድና በሌላው ጎን ለመገኘት የሚያስችለንን የጥንካሬ ትግል ቆይታ የሚወስነው ምንድን ነው? አንዳንድ ሰዎች የመልካም ልማድን ድርብርቦች ትርፍ ሲያጣጥሙ፣ አንዳንዶች ግን የመጥፎ ልማዶቻቸው ምርኮኛ ሆነው የሚቀሩትስ ለምንድን ነው? ግቦችህን እርሳና በሂደቱ ላይ አተኩር። የተለመደው አረዳድ በህይወታችን ውስጥ የምንፈልጋቸውን ነገሮች ለማሳካት ብዙ ጭንቀት የሌለበት ዘና ያለ ህይወትን ለመኖርና ውጤታማ ህይወትን ለመምራት ቁልፍ ነገር ሊተገበሩ የሚችሉ ግቦችን ማስቀመጥ ነው የሚለው ነው። እኔም ለብዙ ዓመታት ልማዶችን የምቃኝበት መንገድ ይህ ነበር። እያንዳንዳቸው ሊደረስባቸው የሚችሉ ግቦች ናቸው። ለምሳሌ በትምህርት ቤት ውስጥ ማምጣት ስላለብኝ ውጤት ግብ አስቀምጣለሁ። በቢዝነስ ውስጥ ላገኝ ስለምፈልገው ትርፍ፣ በጂም ቤት ላነሳው ስለምፈልገው ክብደት ወዘተ። በተወሰኑ ውጤታማ መሆን የቻልኩ ቢሆንም በአብዛኛው ግን አልተሳካልኝም። በሂደት ያገኘሁት ውጤት ካስቀመጥኩት ግብ ጋር ያለው ግንኙነት ውሱን መሆኑን ተረዳሁ። ከዚያ ይልቅ ያመጣኋቸውን ውጤቶች ጨምሮ ሁሉም ነገሮች ቀጥተኛ ግንኙነት ያላቸው ከሂደቱ ወይም ሲስተም ጋር እንደሆነ ገባኝ።
በስርዓታዊ ሂደት ሲስተም እና በግቦች ጎልስ መካከል ያለው ልዩነት ምንድን ነው? ይህንን ልዩነት ለመጀመሪያ ጊዜ የተማርኩት ከዴልበርት ኮሚክ ጀርባ ካለው ካርቶኒስት ከሱኮት አዳምስ ነው። ግቦች ልታሳካቸው የምትፈልጋቸው ውጤቶች ናቸው። ስርዓታዊ ሂደቱ ወይም ሲስተም ግን ወደ እነዚህ ውጤቶች የሚመራ ሂደት ነው። አሰልጣኝ ከሆንክ ምናልባት ግብህ ውድድሩን ማሸነፍ ሊሆን ይችላል። ሂደት ደግሞ ተጫዋቾችን የምትመለከትበት መንገድ፣ ልምምድ የምታሰራበት መንገድ፣ ምክትል አሰልጣኞችን የምትጠቀምበት መንገድ ወዘተ ናቸው። ስራ ፈጣሪ ከሆንክ ግብህ ባለ ብዙ ሚሊዮን ዶላር ቢዝነስ መገንባት ሊሆን ይችላል። የምርትን ሐሳቦች የምትፈትንበት መንገድ፣ ሰራተኞችን የምትቀጥርበት ሁኔታ፣ የማርኬቲንግ ስራውን የምትመራበት መንገድ ወዘተ ደግሞ የሂደቱ አካል ይሆናል። ሙዚቀኛ ከሆንክ ደግሞ ግብህ አዲስ ሙዚቃ መስራት ሊሆን ይችላል። የምትሰራቸው ልማዶች ብዛት፣ አስተያየቶችንና ምክሮችን የምትቀበልበት ሁኔታ ወዘተ ግን ሂደቶች ናቸው። አንድ ጥያቄ ደግሞ እናንሳ። ግቦችህን ሙሉ በሙሉ በመተው ሂደቱ ላይ ብቻ ብታተኩር ውጤታማ መሆን ትችላለህ? ለምሳሌ አንተ የቅርጫት ኳስ አሰልጣኝ ብትሆንና ውድድሩን የማሸነፍ ግብህን ሙሉ በሙሉ ረስተህ ቡድንህ በየቀኑ የሚሰራው ተግባራዊ ስራ ላይ ብቻ ብታተኩር ውጤት ልታመጣ ትችላለህ? እኔ ልታመጣ እንደምትችል አስባለሁ። በየትኛውም ስፖርት ውስጥ ግቡ የተሻለ ውጤት ይዞ ማጠናቀቅ ነው። የውጤት ሰንጠረዥ እያዩ ሙሉ የጨዋታው ጊዜዎችን ማሳለፍ ግን ትርጉም የለሽ ነው። ለውጤታማነት የሚያበቃው እውነተኛው መንገድ በየቀኑ ለመሻሻል መጣርና ልዩነት ማሳየት ነው። የ3 ጊዜ የሱፐር ቦል አሸናፊ ቢል ዋልሽ ውጤት ለራሱ ይጨነቃል ሲል ተናግሯል። ለሌሎች የህይወት ዘርፎችም ይህ አባባል እውነታነቱ እርግጥ ነው። የተሻለ ውጤት ማምጣት ከፈለክ ግቦችን መደርደር ችላ በልና ሂደቱ ላይ አተኩር። ምን ማለቴ ነው? ግቦች ምንም ጥቅም የላቸውም እያልኩ ነው? በፍጹም። ግቦች አቅጣጫን ለማስቀመጥ በጣም ጠቃሚ ነገሮች ናቸው። ለውጥ ለማምጣት በጣም የሚጠቅመን ግን ሂደት ነው። በቂ ስርዓት ወይም ሲስተም ሳትቀርጽ ያስቀመጥካቸው ግቦች ላይ ብቻ በማውጠንጠን ጊዜ ማሳለፍ ብዙ ችግሮችን ይፈጥራል። በመቀጠል አንድ በአንድ እነዚህን ችግሮች ለማየት እንይ። ችግር 1 አሸናፊዎች ተሸናፊዎችም ተመሳሳይ ግቦች አሏቸው። ግቦችን ማስቀመጥ ለውጤታማዎች በማርላት መድሎ ወይም ሰርቫይቫልሺፕ ባያስ በከፍተኛ ሁኔታ የተጠቃ ነው። ትኩረት የምናደርገው አሸናፊ ሆነው በጨረሱት ወገኖች ላይ ነው። በዚህም የተነሳ ለውጤት ያበቃቸው የተለጠጠው እቅዳቸው እንደሆነ አድርገን እናስባለን። ተመሳሳይ ግቦችን አስቀምጠው ሩጫውን በተሸናፊነት የቋጩ ተወዳዳሪዎችን ግን አናይም። የትኛውም የኦሎምፒክ ተወዳዳሪ የወርቅ ሜዳሊያውን ማሸነፍ ግቡ ነው። የትኛውም ምሩቅም ስራ ማግኘትን ያለማል። ውጤታማ የሆኑም ውጤታማ ያልሆኑም ሰዎች ተመሳሳይ ግቦችን የሚጋሩ ከሆነ በተሸናፊዎችና በአሸናፊዎች መካከል ለተፈጠረው የስኬታማነት ልዩነት ምክንያት ግቦችን ማስቀመጥ አይደለም ማለት ነው። ችግር 2 ግብን ማሳካት ቅጽበታዊ ለውጥ ብቻ ነው። የመኖሪያ ክፍልህ በጣም ስለቆሸሸ ልታጸዳው ግብ አስቀመጥክ እንበል። ጉልበትህን አሰባስበህ ወደ ስራ ከገባ ንጹህ ክፍል ይኖርሃል በዚያች ቅጽበት። ይሁን እንጂ አስቀድሞም ቆሻሻ ክፍል እንዲኖር ወዳደረገው ባህሪ የምትመለስ ከሆነ ክፍልህ እንደገና ይቆሽሻል። እንደገና ለማጽዳትም ሌላ ብርታት መፈለግ ይኖርብሃል። ሂደቱን ባለመቀየር ምክንያት በተለያየ ጊዜ ተመሳሳይ ውጤት ስታባረር ትኖራለህ ማለት ነው። ይህም ምክንያቱን ሳያስወግዱ ምልክቶቹን ብቻ እንደማከም ይቆጠራል። ግብን ማሳካት ህይወትን የሚቀይረው ለቅጽበት ብቻ ነው። ይህ ስለ መሻሻል ያለ የስሜት ግብረ መልስ ነው። ውጤቶቻችንን ማሻሻል እንደምንፈልግ እናስባለን። ችግሮቻችን ግን ውጤቶቻችን አይደሉም። መቀየር ያለብን ሂደቱንና ስርዓቱን ነው። ምክንያቱም ችግሩን የሚፈጥሩት እነዚህ ነገሮች ናቸው።
በውጤት ደረጃ ችግሮችን ብትቀርፍ መቅረፍ የምትችለው በጊዜያዊነት ብቻ ነው። ቀጣይነት ያለው ጥሩ ለውጥ ለማምጣት ከፈለግ ችግሮቹን በሂደት ደረጃ መፍታት አለብህ። ግብዓቶችን አስተካክል፣ ውጤቶች ራሳቸውን ያስተካክላሉ። ችግር 3 ግቦች ደስተኝነትን ይገድባሉ። ከየትኛውም ግብ ጀርባ ያለው ድብቅ ስሌት አንድ ጊዜ ግቡን ካሳካው ደስተኛ እሆናለሁ የሚል ነው። ግቦችን የማስቀደም አስተሳሰብ መሰረታዊ ችግር ሌላ ግብ እስክታሳካ ድረስ ደስታን አሽገህ እንድታስቀምጥ የሚያደርግ መሆኑ ነው። በዚህ ወጥመድ ብዙ ጊዜ ተዘፍቄ ያውቃለሁ። ለዓመታት ደስታ ማለት ለኔ ወደፊት የማጣጥመውና ገና ያልመጣ በረከት ነበር። ከዚህ ውጭም ግቦች የወይም ኢዘር ኦር ግጭትን ይፈጥራሉ። ወይ ግቦችን ታሳካና ውጤታማ ትሆናለህ፣ ወይ ደግሞ ግቦችን ማሳካት ያቅትህና በመከፋት ውስጥ ትኖራለህ። በዚህ መንገድ ደስታ አጥብቦ በሚያይ ጠባብ አረዳድ አእምሮህን ለሁለት ትከፍላለህ። ይህ የተሳሳተ አተያይ ነው። የህይወትህ ጉዞ የሚጠበቀውን ያህል በትክክለኛው መንገድ የመሄድ እድሉ ዝቅተኛ ነው። ስለሆነም በእውነታው ብዙ የስኬታማነት መንገዶች እያሉ እርካታን ከአንድ ሁኔታ ጋር ብቻ ማስተሳሰር ተገቢ አይደለም። ሂደትን የማስቀደም አስተሳሰብ ማርከሻውን ይሰጠናል። ለዚህም ሂደትን ሲስተምን የማስቀደም አስተሳሰብ ማርከሻውን ይሰጠናል። ከውጤቱ ይልቅ በሂደቱ ላይ ስትወሰድ ደስተኛ ለመሆን የምትጠብቀው ቀን አይኖርም። ሂደት ሲስተሙ በአግባቡ እየሄደ እንደሆነ ባየህ በየትኛውም ጊዜ ደስተኛ መሆን ትችላለህ። ሂደት ደግሞ በአንድ መንገድ ሳይሆን በብዙ አማራጭ መንገዶች ውጤታማ መሆን ይችላል። ችግር 4 ግቦች ከረጅም ጊዜ እድገት ጋር አይጣጣሙም። ግቦችን የማስቀደም አስተሳሰብ የአሳክቻለሁ ስሜት ዮዮ ኢፌክት ይፈጥራል። ብዙ ሯጮች ለወራት ጠንክረው ይሰራሉ። ልክ ድል አድርገው ከገቡ በኋላ ግን ልምምድ መስራት ያቆማሉ። ከዚያ በኋላ ውድድሩ ሊያነሳሳቸው አይችልም። ድካም ሁሉ አንድን ግብ ያማተረ ከሆነ እሱን ካሳካ በኋላ ሊያነሳሳ የሚችል ምን ቀሪ ነገር ይኖራል? ለዚህ ነው ብዙ ሰዎች ግባቸውን ካሳኩ በኋላ ወደ ቀደመው መጥፎ ልማዶቻቸው ሲመለሱ የምናየው። ግብን የማስቀመጥ ጥቅሙ ውድድርን ለማሸነፍ ነው። ሂደትን የመገንባት ጥቅም ግን ጨዋታውን እየተጫወቱ ለመቀጠል ነው። እውነተኛ የረጅም ጊዜ ሐሳብ ግቦች ላይ ተመሰረተ አይደለም። ሂደት ሲስተም ማቆሚያ ስለሌላቸው መሻሻሎችና ቀጣይነት ስላላቸው ማሻሻያዎች ነው። እድገትን የሚወስነው ዋናው ነገር ያንተ ቁርጠኝነት ነው። የአቶሚክ ልማድ ስርዓት። ልማዶችን ለመቀየር እየሞከርክ ችግር እየገጠመ ከሆነ ችግሩ ያንተ አይደለም፣ ችግሩ የሲስተሙ ነው። መጥፎ ልማዶች ራሳቸውን የሚደጋግሙት አንተ ልትቀይራቸው ስላልፈለክ ሳይሆን የተሳሳተ ሲስተም እየተከተልክ ስለሆነ ነው። በሲስተምህ ደረጃ ትወድቃለህ እንጂ በግቦች ልክ አታሳካም። በአንድ ግብ ላይ ከመመርኮዝ ይልቅ በጠቅላላ ስርዓቱ ላይ ማትኮር የዚህ መጽሐፍ ዋነኛ አከርካሪ ሐሳብ ነው። አቶሚክ ከሚለው ቃል ጀርባ ካሉ ጥልቅ ትርጉሞች መካከል አንዱም ነው። እስካሁን በተነሱት ሐሳቦች ላይ በመመርኮዝ አቶሚክ ልማዶች ማለት ኢምንት ለውጥ፣ ጥቂት ትርፍና 1% መሻሻል ማለት መሆኑን እንደተረዳ ገምታለሁ። አቶሚክ ልማዶች ግን የየትኛውም የቆዩ ልማዶች አይደሉም፣ ትንንሾቹ እንጂ። የትልልቅ ስርዓት አካል የሚሆኑት ትንንሽ ልማዶች ናቸው። አቶሚክ የሞለኪውሎች የግንባታ ብሎኬቶች የሆኑትን ያህል የአቶሚክ ልማዶችም የአስደናቂ ውጤቶች የግንባታ ድንጋዮች ናቸው። ልማዶች ልክ እንደ ሕይወታችን አቶሞች ናቸው። እያንዳንዳቸውም ለጠቅላላ መሻሻላችን የየራሳቸውን አስተዋጽኦ የሚያበረክቱ ጥቃቅን ክፍሎች ዩኒትስ ናቸው። በመጀመሪያ እይታ እነዚህ ጥቃቅን ድግግሞሾች ብዙም ለውጥ የሚፈጥሩ አይመስሉም። በሂደት ግን አንዳቸው በአንዳቸው ላይ የተደራረቡ ይሄዱና ሲጀመሩ ካስከፈሉት ዋጋ በላይ የሚሆን ከፍተኛ ውጤትን ያመጣሉ።
ትናንሽ ነገር ግን ተአምር ፈጣሪዎች ናቸው። አቶሚክ ልማዶች የሚለው ሐረግ ትርጉምም ይኸው ነው። ትልቅ ለውጥን ማምጣት የሚችሉ የጥቃቅን መሻሻሎች ጥምረት። የዛሬውን መጽሐፍ ዲ አቶሚክ ሃቢት የልማድ አስደናቂ ኃይል የሚለውን መጽሐፍ የመጀመሪያውን ክፍል ያነሳናቸውን ሐሳብ በእነዚህ ነጥቦች እናጠቃልል። ልማዶች ራስን የማሻሻል ድርብርብ ወለዶች ናቸው። በቀን 1% መሻሻል በረጅም ጊዜ ከፍተኛ ውጤት ያመጣል። ልማዶች በሁለቱም በኩል የተሳሉ ሰይፎች ናቸው። ሊሰሩልህ ወይም ሊሰብሩ ይችላሉ። ዝርዝሩን መረዳት የሚጠቅመንም ለዚህ ነው። አንድ ትልቅ ምዕራፍ እስክትሻገር ድረስ የትናንሽ ለውጦች ጥቅም አይታይም። የየትኛውም ነገር ድርብርቦች ውጤት የሚመጣው ዘግይቶ ነው። ስለዚህ ትዕግስት አስፈላጊ ነው። አቶሚክ ልማድ የትልቅ ስርዓት አካል የሆነ ልማድ ነው። አቶሚክ የሞለኪውሎች የግንባታ ብሎኬት እንደሆኑት ሁሉ አቶሚክ ልማዶችም የትልቅ ውጤቶች የግንባታ ብሎኬቶች ናቸው። የተሻለ ውጤት ከፈለግ ግቦችን መደርደር ቸል በልና ስርዓቱ ላይ አተኩር። በስርዓቶች ልክ ትወድቃለህ እንጂ በግብ ልክ አትነሳም። ከዛሬው የልማድ አስደናቂ ኃይል ወይም ዘ አቶሚክ ሃቢትስ መጽሐፍ የመጀመሪያው ክፍል ይህን ይመስል ነበር። የሚቀጥለው ክፍል ነገ በተመሳሳይ በዚህ ሰዓት ይለቀቃል። እስከዛው ግን ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ ጻፉልን።